ያይዙ ነገሮች አሉ። እነሱን ካላየን እንከን ካየን በጣም ከባድ ነው አብሮ መኖር። ያም ሆኖ ግን በግለሰብ ደረጃ ካለ ስሜት የሚገፉ የሚጫኑ ሰዎች ሊኖሩ ይችላሉ። ለምሳሌ አማራ ክልል ሰኔ 16 ግድያ ነበር ታውቃላችሁ። ግድያው ዝርዝር ነገሩን ብዙ አውርቼ አላቅም። አስፈላጊ ነው ብዬ ስለማላስብ፣ ነገር ግን ጀነራል አሳምነው ከ7-8 ዓመት በፊት ወይም ከ10 ዓመት በፊት እስር ቤት እንዳይገባ እኔ ደህንነት ሹም ሆኜ እሱን ከእስር ለማዳን ባደረኩት ጥረትና ምክንያት ነው ልጆቼ 7 ዓመት ተሰደው አሜሪካ ይኖሩት። 7 ዓመት ተናግሬው አላውቅም። ያ ቃል እሱ ስልጣን ሲይዝ ታውቃላችሁ፣ ያው ሳምንት አልቆየውም ሳስፈታው። የተሸጠ ቤት አለው በፍርድ ቤት ብር ከፍዬ የተሸጠ ቤት አስፈልሻለሁ አሳምነው። ከዛ ሹሜዋለሁ። አሳምነው ከተሾመበት ቀን ጀምሮ እስካለፈበት ቀን ድረስ አንድም ቀን ለአንድ ደቂቃ አግኝቼው አላውቅም። ግን ላሳምነው ነው የዋልኩለት ውለታ የእናቱ ልጅ አልዋለለትም። የእናቱ ልጅ አሳምነው ገዳይ ነው አብይ ብሎም እኮ የሚዘፍኑ ዘፋኞች አሉ። ዘፋኞች ባልዋልኩበት በማላውቀው ማለት ነው፣ በማልጠብቀው አሁን አንድ እዛ ተሰብስቦ አብይ አሳምነውን ገሎ ቢል ልክ እንዳንተው ከምሴ እንዳልከው ይሆናል ማለት ነው። እንኳን ልገለው ልጆቼ ተሰደው መከራዬን በልቼ ከስራ ተባረሬ ስልጣን ሳገኝ አስፈትቼ የተቆረጠ ማረጉን የመለስኩለትን ሰው ነው ገደለ ብለው የወቀሱኝ። አሁን የሆኑ ጉዳይ ያልገባቸው አማራዎች ይህን ሰምቶ ሊያምኑ ይችላሉ። አብይ ነው ሊያምኑ ይችላሉ። የአማራ ቲቪ ኢንተርቪው ያደረገው ምናምን ብሎ ሊያምኑ ይችላሉ። ግን ላንተ የምነግርህ እንኳን አሳምኖ ለመግደል አሳምኖ እነዛን ሰዎች ይገላል ብዬ ለሰከንድ እንኳን አስቤ አላውቅም። ልክ እንደዚሁ ከሚሴ ላይ አንተ የሰማው እውነት መሆኑን ማረጋገጥ የምትችለው አኪዩዝ የሚደረጉትን ሰዎች ኢኳሊ አግኝተህ ካነጋገርኩ ብቻ። ሚስተር ኤክስ አንተ ነህ ያሰርክ የገፋ ብለህ ካነጋገርክ ሁለቱም ወገን ከሰማህ በኋላ ከዛ እንደ ሰው ፍርድ መስጠት ጥሩ ነው የሚሆነው። ይሄን ሁሉ ማነሳው ለምንድን ነው? ኦሮሚያ አካባቢ አማራ ጉራጌ መጠየቅ በጣም ችግር ነው። ሲጠየቅ አማራ ስለሆነ ወይም ትግራይ ስለሆነ የሚባል ከሆነ አማራ አካባቢ ደግሞ ኦሮሞ ስለሆነ አገው ስለሆነ የሚባል ከሆነ የምትፈልጉት ህግ አይከበርም። እናንተ እዚህ ሀገር እንኳን ወንጀል ሰርታችሁ ምንም ሳትሰሩ በሰላም እየሄዳችሁ ፖሊስ ባያችሁ ቁጥር እንዴት ሰብሰብ ብላችሁ አካባቢያችሁን ለምትቃኙ ታውቃላችሁ። አሁን እናንተ ወንጀል ሰርታችሁ ብትታሰሩ ኢትዮጵያዊ ስለሆነ ነው ብዬ ብናገር ሼክ መሐመድ ይሰማኛል? አይሰማኝም። ወንጀል አለመስራት ብቻ ነው እናንተ የሚያድናችሁ። ይሄ ነገር በጣም እየበዛ ነው። በዚህ መንገድ የማነሳበት ምክንያት ልኩን ስለሚስት ነው። እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ በወር 400 ምናምን ዶላር ነው የምበላው። እንደምታውቀው አልሰርቅም። ይሄን ሁሉ የሰፈር ጣጣ ለመስማት ግዴታ የለብኝም። አልሰርቅም። በነፃ በታማኝነት እያገለገልኩ ነው። ከገባህና ከጎኔ ከሆንክ ብልጽግና ይመጣል። ካልገባህ ግን ሁሉ ከሳሽ፣ ሁሉ ጠያቂ፣ ሁሉ ረጋሚ ከሆነ ግን አይሆንም። አሁን በየሰፈሩ የሚዘፍነውም ዘፋኝ ኢትዮጵያን እስካልጠበቀ ድረስ በህዝቦች እኩልነት እስካላመነ ድረስ ሊቢያን ሶማሌን ነው የሚያመጣው።
ይሄ እንዲሆን ደግሞ እናንተ በጣም ከፍተኛ አጋዥ ናችሁ። አልባሌ ወሬ ለቃቅማችሁ የምትጠይቁ ማለት ነው። ይሄን ከምትጠይቁኝ 10 ሰው 20 ሰው አዋጣችሁ ወክላችሁ ሂድ እስኪ ጠቅላይ ሚኒስትሩን ማነጋግረው ፖሊስን ማነጋግርና መረጃ አምጣ ብትሉ ጥሩ። ፌስቡክ ማለት እኮ ሰዎች ቁጭ ብለው ያሻቸውን ነገር ፈጥረው ሰውና ሰው የሚያጋጩበት ማለት ነው። ኢትዮጵያ ውስጥ የዚህ ድራማ ብቃት ከፍተኛ ነው። ምክንያቱም ስልጣን ሲይዝ 270 ገደማ ብሎገሮች ብሎክድ ነበሩ። አሁን ያልተከፈተ ነገር የለም። ይለማመዳል። በዩቲዩብ የማይሰብክ የማይተነትን ሰው እኮ የለም። በወጉ ቤተክርስቲያን ሄዶ የማይከታተል ሰው ሁሉ አሁን በዩቲዩብ ሰባኪ ነው። በወጉ ፖለቲካን አጥንቶ የማያውቅ ሰው ሁሉ ተንታኝ ነው። በዚህ ሁኔታ ውስጥ ያለች ሀገር መሆኗ ገብቷችሁ ከእናንተ የሚፈልገው ወጣቱ እንደናንተ እንዲተጋ እናንተ ሰርታችሁ የምትኖሩት አይደል? ሰርቶ ለፍቶ እንዲኖር መምከር ማስተማር። ያን ካረጋችሁ ትልቅ ሀገር ነው፣ እድል አለው፣ ያድጋል፣ ይቀየራል። ግን አሁን እንደ አፍሪካ ስትሄድ እኛ ሰፈር አልሄድክም፣ አሜሪካ ስትሄድ እኛ ሰፈር እንደዚህ ያልሆንክም። የትኛው ጠቅላይ ሚኒስትር ነው ሰፈር ለሰፈር ዞሮ የሚያውቀውና ነው እኔ እንዳዲስ የምትጠይቁኝ? የለም እኮ እንዲህ አይነት ነገር። የአፍሪካ መሪዎች ሰሞኑን ያሉኝ መቼ ነው አቅምህ የሚያልቀው? እዛ ነው ስንል እዚህ ጋር ነው ያለው። እዚህ ጋር እናንተ ደግሞ እኛ ጋር አልመጣህም፣ እኛ ጋር አልጠየቅም። ሰው ነኝ እኔም። ስለዚህ በልክ ይሁን ማለት ነው። በምርጫ ጊዜ እንደዚህ አይባልም። እኔ ኮምፎርታብል የማወራችሁ እያረኩ ያለሁትን ስለማቅ ነው። ሲዝኑም እንደማይቀየር ስለማቅ ነው። የሚቀየረው ነገር የለም። እውነት በመነጋገር ቢሆን ጥሩ ነው የሚሆነው። ያንተን ጥያቄ በዚህ ደረጃ ያነሳሁት ካንተ ባሻገር ሲሚላር ነገሮች ስላሉ ነው። ላንተ ያለኝ ምክር ግን ብዙ ወሬዎች፣ ብዙ ውሸቶች ስላሉ ትንሽ ባላንስ ማድረግ ጥሩ ነው። አለበለዚያ የመጣውን በሙሉ እያስመረርን ከሆነ ችግር እንዳንገባ። ሁሉ ሰው ኢትዮጵያ ውስጥ አሁን ያለው መከራ የተሻለ የሚሰሩ ሰዎች ሪዛይን ይጠይቃሉ። ሌቦች አይጠይቁም። በጣም ኮምፎርታብል ናቸው። ቢኮዝ ሌቦች ፌስቡክ መቀለብ ይችላሉ፣ መግዛት ይችላሉ፣ ማጻፍ ይችላሉ። በንጽህና የሚያገለግሉ ሰዎች ግን ለፌስቡክ መክፈል ስለማይችሉ መቀለብ ስለማይችሉ ፌስቡከኞች ሲያስቸግሯቸው እኔ ምን በወጣኝና ለዚህ ደሞዝ ተሰቃያለሁ ወጥቼ ላገልግል ይላሉ፣ ልጆች ላሳድግ ይላሉ። እንዲህ ያደረግን ከሄድን ኢትዮጵያ ሰዎች ስለምታጣ ትንሽ በማስተዋል ቢሆን። በተለይ እናንተ ደግሞ ብልጽግናን ያያችሁ ከአመድ ውስጥ ወርቅ ያያችሁ ሰዎች እኛ ከወርቅ ውስጥ ወርቅ ማውጣት ስላቃተን ያ አይን እንዲገለጥ ብታግዙን ጥሩ ይሆናል። ሰው ሲደክመው እንዲህ ምርር ብሎ ይናገራል ማለት ነው። ነገር ግን ኢትዮጵያ ውስጥ ብልጽግናን የምናይበት እይታ ገና ችግር አለበት። ለምሳሌ ከኤርፖርት ጀምሮ በግራና ቀኝ ያሉ ዘንባባዎች አቡዳቢ በጣም ውድ ናቸው። ምክንያቱም ውሃውን ታውቃላችሁ፣ ሜንቴናንሱን ታውቃላችሁ፣ ቀላል አይደለም። ያ ዘንባባ የሼክ መሐመድም አይደለም፣ ባለስልጣናቶች አይደለም፣ ወይም የሀብታሞች አይደለም፣ የሁላችሁ ነው። ማንም እዛ መንገድ ድራይቭ ሲያደርግ ያንን ግሪነሪ ኢንጆይ የማያደርግ ሰው የለም። የጋራ ሀብት ነው። ግቢ ውስጥ የተሰራ ቢሆን የግለሰብ ነው። አደባባይ የተሰራ ማንኛውም ነገር ግን የጋራ ነው። ኢትዮጵያ ከቦሌ መንገድ ጀምሮ ያያችሁትን አበባ ሳላጋንን 40 50 ቀን ሌሊት 5 ሰዓት 6 ሰዓት እያጠጣሁ ያሳደግኩት ሳይጋንን 50 ቀን 60 ቀን ግን እኔ ግቢ ውስጥ ያለ አበባ አይደለም። በየቀኑም ቦሌ መንገድ ነው ያልመላለስም። እንደምታውቁት የኔ ሐሳብ የነበረው አውሮፓ አንደኛዋ የአበባ ኤክስፖርት አድራጊ ሀገር ኢትዮጵያ ምንም አበባ የማይታይባት መሆኗ ያሳፍራልም ያሳዝናልም። እኛንን አውሮፓ ምንልከው ኬንያ ብቻ ነው ኮምፒት የሚያደርገው ከኢትዮጵያ ጋር ታውቃላችሁ። አብዛኛው በአዲስ አበባ ዙሪያ ያሉ
የኦሮሚያ ወረዳዎች የአበባ ማፊያ ቦታ አላቸው። እነሱ ወደ አውሮፓ ኤክስፖርት ይደረጋሉ። አሁን ኖርዌይ ብትሄዱ፣ ስዊድን ብትሄዱ የኢትዮጵያ አበባ በጣም በሚያምር በየቀኑ ይቸበቸባል። እኛ ጋር ግን ብርቅ ነው ማየት። ስለዚህ እኛ አደባባይ ላይ ስንሰራው ለኛ ብቻ አይደለም። ፈረንጁም ሲመጣ ሲያይ ከየት ነው? ከኢትዮጵያ። ለምን አልገዛችሁም ይላል። ማርኬቲንግ ነው። የማርኬቲንግን ዋጋ ታውቃላችሁ እናንተ በዚህ ያላችሁ ሰዎች። ሁለተኛ ልጆቻችን ዱባይ ስትመጡ እናንተ የዛሬ 10 15 20 ዓመት ምን ተሰማችሁ? ኢትዮጵያ መቼም ተስፋ የላትም እንዲህ አትሆንም ብላችሁ ብዙዎቻችሁ ተስፋ መቆጣችሁን እገምታለሁ። እኔም እንደዛ አስብ ነበር ማለት ነው። አሁን ግን እዛ አበባ አይቶ እዚህ መጥቶ አበባ የሚያይ ህፃን ወይም ወጣት ሁለቱም ቦታ የሚቻል መሆኑን ያስባል። ሌላ ተጨማሪ ሐሳብ ለማሰብ ይገደዳል። ነጃት ከዱባይ ስለ ጠቅላይ ምክር ቤት ያነሳችው ሐሳብ እሷ ባለችው መንገልቶ ሙስሊምና ኦርቶዶክስ በጣም ረጅም ዓመት ኢትዮጵያ ውስጥ ለሺህ ዓመታት የኖሩ የእምነት ተቋማት ናቸው። በጣም ጠንካራ ተቋማት ናቸው። በደንብ ሁለቱም ገብቷቸው ከሰሩበት ለሀገር ሀብት ናቸው። የትም ዓለም የማይታዩ አስደናቂ ነገሮች እነዚህ ሁለት ተቋማት ውስጥ አሉ። ሁለቱም ተቋማት የሲኖዶሱንና የሙስሊም ምክር ቤቱን በህግ እውቅና ቢሰጥ ጠንከር ቢሉ ይጠቅማሉ። ሀብትን ብልጽግናም እየመጣ ስለሆነ ተቋማት መጠናከራቸው ይበጃል በሚል እውቅና አግኝተዋል። ጥሩ ነገር ነው። እሷ እንዳለችው ማየት የሞጣን መስጂድ መቃጠል አቅልለውታል። አላወገዛችሁም፣ ፓርላማም አልጠየቀም፣ ሰዎችም አልጠየቁም ላለችው ሰዎች ይህ ጠየቁ ነው። እኛም አላቀለልነውም። መስጂድ ማቃጠል ቀሎ ሊታይ አይችልም። አምባሳደር ሱሌማን የራሱን ቤት ክርስቲያኖች እንዲያመልኩ ከፈቀደ ክርስቲያኖች መስጂድ እንዳይቃጠል መከላከል ይጠበቅባቸዋል ማለት ነው። ይሄ ለምን ኢትዮጵያ ውስጥ ችግር እንደሚሆን እኔ አይገባኝም። ለምሳሌ ሱዳን በነበርኩበት ወቅት በአንድ ወቅት የሆነ መስጊድ ጎብኝተን ሌላ ቤተክርስቲያን ለማየት ሄድን። ምናልባት እዚህ ያላችሁ የሃይማኖት አባቶች ቼክ አድርጉ፣ እዛ ካሉ ሰዎች ቤተክርስቲያን ስንደርስ አስር ደርሶ ነበርና ሙስሊሞቹ ሳይሆኑ የዚያ ቸርች ቄስ ቤተክርስቲያኑን አንጥፈው አስር ደርሷል ስገዱ አላቸው። ቤተክርስቲያን ውስጥ ሰግደው ወጡ ሰዎች እና ያስቀናኛል። ለምንድን ነው ኢትዮጵያ እንደዚህ አይነት ነገር የጠፋው ብዬ አስባለሁ። እዚህም ሀገር ዱባይ አንድ ቦታ 2-3 ቸርች ተለያይቶ እንደሚያመልክ ከዚህ ቀደም ሰምቻለሁ። አሁንም እንደዛ ይመስለኛል። በጣም ከቦታ ጋር የተጣበቀው ፍቅራችን በልባችን ውስጥ ያለውን እምነት እየሸረሸረው ነው እንጂ በእስልምና የሚሆን በክርስትና እምነት በልብ ነው። ያ የተቀደሰ ቦታ የሚያስፈልገው ከሌላ ነገር ተከልክሎ ሰዎች ሰብሰብ ብሎ በጋራ እንዲያመልኩ እንጂ ቤተክርስቲያን ሳይሰራ እግዚአብሔር የማይመለክ ወይም መስጊድ ሳይኖር ሰላት የማይሰገድ ስለሆነ አይደለም። እንደዛ አይደለም። እነዚህን ቦታዎች ማክበር መጠበቅ ተገቢ ነው። ማቃጠል ነውር ነው። መንግስት ያወግዛል፣ እየጠየቀም ነው። ነገር ግን ምን ተፈልጎ ነው ቃጠሎ የሚካሄደው የሚለውን ከዓመት ተኩል በፊት ከሀገር ሽማግሌዎች ጋር በእኔ መስሪያ ቤት ውይይት ሳደርግ አንስቼዋለሁ። የብሔር ግጭቱ በአጭር ጊዜ እየረገበ ስለሚሄድ ወደ ሃይማኖት ጉዳይ ይገባልና ጥንቃቄ አድርጉ ብዬ ቀድሜ ተናግሬያለሁ። እንደዚህ እንደ ኢትዮጵያ ያለ ነገር ሲያጋጥም ሁሉም አይነት ነገር ይሞከራል። ሰላም ተመልካቾቻችን፣ እንኳን ወደ ኢትዮ አዲስ ዴይሊ በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው በአሜሪካ ለሚኖሩ ኢትዮጵያውያን ጉዳይ ከፍተኛ ትኩረት የሚሰጠው አዲስና ወሳኝ መረጃ ነው። የአሜሪካ መንግስት ከ3 ዓመት በፊት ለኢትዮጵያውያን የሰጠውን ጊዜያዊ የህግ ጥበቃ ወይም
ቴምፖራሪ ፕሮቴክትድ ስታተስ ማቋረጡን አስታውቋል። ይህ ውሳኔ በሺዎች የሚቆጠሩ ኢትዮጵያውያን ላይ ከፍተኛ ተጽዕኖ ሊፈጥር የሚችል ከመሆኑ በላይ በአሜሪካ የኢሚግሬሽን ፖሊሲ ላይ ያለውን ለውጥ የሚያሳይ ነው። ይህንን የቅርብ ጊዜ ውሳኔ የቲፒኤስ ምንነት፣ ታሪካዊ ዳራውንና የሚያስከትለውን ተጽዕኖ በጥልቀት እንቃኛለን። እስከ ፕሮግራሙ ፍጻሜ ድረስ አብራችን ቆዩ። በመጀመሪያ የጊዜያዊ የህግ ጥበቃ ወይም ቴምፖራሪ ፕሮቴክትድ ስታተስ ማለት ምን እንደሆነ እንመልከት። ቲፒኤስ በአሜሪካ ህግ መሰረት ለውጭ ዜጎች የሚሰጥ ልዩ ጥበቃ ነው። ይህ ጥበቃ የሚሰጠው አንድ ሰው ወደ አሜሪካ የመጣበትን ሀገር በከፍተኛ ሁኔታ የሚያውኩ እንደ ጦርነት፣ የተፈጥሮ አደጋ ለምሳሌ አውሎ ንፋስ፣ የመሬት መንቀጥቀጥ ወይም ሌሎች ከባድና ያልተለመዱ ሁኔታዎች ሲያጋጥሙ ነው። ቲፒኤስ ያላቸው ሰዎች በአሜሪካ ውስጥ በህጋዊ መንገድ የመቆየት የመስራት ፈቃድ የማግኘትና ከሀገር እንዳይባረሩ ወይም ዲፖርቴሽን ጊዜያዊ ጥበቃ የማግኘት መብት ያገኛሉ። ይህም ማለት የትውልድ ሀገራቸው ለመመለስ ደህንነት የሌለበት ወይም እጅግ አደገኛ የሆነባቸው ግለሰቦች በአሜሪካ ውስጥ ለተወሰነ ጊዜ በክብርና ያለ ፍርሃት ኑሯቸውን እንዲቀጥሉበት ያስችላል። ቲፒኤስ የመፍትሄ አካል እንጂ የመፍትሄው መጨረሻ አይደለም። ይህም የሚያሳየው የጥበቃ ጊዜው ጊዜያዊ እንደሆነ ነው። መንግስት በየጊዜው የጥበቃውን አስፈላጊነት ይገመግማል። ሁኔታዎች ከተሻሻሉ ጥበቃው ሊራዘም ሆነ ሊቋረጥ ይችላል። ይህ የጥበቃ ስርዓት ለኢትዮጵያውያን ብቻ ሳይሆን ባለፉት ዓመታት ለተለያዩ አገራት ዜጎች ተሰጥቷል። ለምሳሌ በቅርቡ በተጠቀሰው ዘገባ መሰረት ከፍተኛ ቁጥር ያላቸው ቬንዙዌላውያን እና ሄይቲያውያን እንዲሁም የሶሪያ፣ የሶማሊያ፣ የደቡብ ሱዳን እና የማይናማር ዜጎችም ከዚህ የጥበቃ መብት ተጠባቂ ሆነው ነበር ወይም አሁን ጥበቃቸው ተቋርጧል። ይህም ቲፒኤስ በዓለም ዙሪያ ያሉ ሰዎችን እንደሚረዳ ያሳያል። የአሜሪካ መንግስት ኢትዮጵያውያን የጊዜያዊ የህግ ጥበቃ ወይም ቲፒኤስ እንዲያገኙ የፈቀደው በቅርቡ በተለይም በትግራይ ክልል ከተካሄደው የትጥቅ ግጭት ጋር በተያያዘ ነው። እንደቀረበልን ዘገባ ከሆነ ይህ ውሳኔ ለመጀመሪያ ጊዜ ጥቅምት 11 ቀን 2015 ዓ.ም በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ወይም ዲኤችኤስ ሴክሬታሪ በነበሩት በአቶ ኤሊያንዳሮ ሚዮርካስ ተወስኖ ነበር። ይህም ማለት አሜሪካ ኢትዮጵያ ውስጥ የነበረውን የትጥቅ ግጭትና በዜጎች ላይ ያስከተለውን ከፍተኛ የደህንነትና የሰብአዊ ቀውስ ከግምት ውስጥ በማስገባት ነው። በተለይ በሀገራቸው ለህይወታቸው ወይም ለነጻነታቸው አስጊ ሁኔታ ያጋጠማቸው ግለሰቦች በአሜሪካ ውስጥ በህጋዊ መንገድ እንዲቆዩና እንዳይባረሩ ለማድረግ ታስቦ የተሰራጨ ነው። በወቅቱ ይህ የጥበቃ መብት ሲፈቀድ ወደ 27000 የሚሆኑ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይገመት እንደነበር ተገልጾ ነበር። ለመብቱ ተጠቃሚ ለመሆንም አንድ ኢትዮጵያዊ ከጥበቃው መጀመሪያ በፊት በአሜሪካ ውስጥ ይኖር እንደነበር ማረጋገጥ ይጠበቅበት እንደነበር ዘገባው ያመለክታል። ከዚህ ቀን በኋላ ወደ አሜሪካ የገቡ ግለሰቦች ለዚህ ጥበቃ ብቁ እንደማይሆኑ ተወስኖ ነበር። ይህ ጥበቃ በመጀመሪያ ለ18 ወራት ያህል እንዲቆይ ተደርጎ የተሰጠ ሲሆን ለ3 ዓመታት ያህልም ተፈጻሚ ሲሆን ቆይቷል። ይህም ለችግር ጊዜው መፍትሄ ለመስጠትና ተጠቃሚዎቹ በአሜሪካ ቆይታቸው እንዲረጋጉ ለማድረግ ያለመ ነበር። አሁን ግን የአሜሪካ መንግስት ይህንን የ18 ወራት የጥበቃ ጊዜ ለማራዘም ፈቃደኛ ባለመሆኑ የኢትዮጵያውያን ቲፒኤስ ውሳኔው ከተገለጸበት ቀን ጀምሮ በይፋ ተቋርጧል። ይህ ውሳኔ የፕሬዝዳንት ጆ ባይደን አስተዳደር ያቋቋመውን የጥበቃ መብት እንደ ዘገባው ከሆነ በስደተኞች ጉዳይ ላይ ጠንከር ያለ አቋም በሚያንጸባርቁ አስተዳደጎች ፖሊሲ ተጽዕኖ ስር እንዲያበቃ መደረጉ ተገልጿል። ውሳኔው ይፋ የሆነው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ እንደ ዘገባው ከሆነ ኃላፊዋ ክሪስቲኖም የመንግስት ውሳኔዎች በሚወጡበት ይፋዊ የፌዴራል መዝገብ ወይም ፌዴራል ሬጂስተር ላይ ባወጡት ማስታወቂያ ነው። በማስታወቂያውም ላይ የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመማከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ተመልክቷል። ይህንን ምክንያት ስንመለከት የአሜሪካ መንግስት ኢትዮጵያ ውስጥ ያለው ሁኔታ ለቲፒኤስ መመዘኛ መስፈርቶች በቂ እንዳልሆነ ያምን እንደነበር ያሳያል። ነገር ግን በኢትዮጵያ ያለው የፖለቲካ የጸጥታና የሰብአዊ ሁኔታ አሁንም ቢሆን ውስብስብና ለብዙዎች አደገኛ እንደሆነ የሚከራከሩ የሰብአዊ መብት ተሟጋቾችና የኢትዮጵያ ማህበረሰብ ክፍሎች አሉ። በተለይም የትግራይ ጦርነት ማብቃቱ ቢነገርም በሌሎች የሀገሪቱ ክፍሎች የሚስተዋሉ ግጭቶች፣ የኢኮኖሚ ችግሮችና አጠቃላይ የፖለቲካ አለመረጋጋት ለዜጎች ደህንነት ስጋት ሊሆኑ እንደሚችሉ መነሳት ይኖርበታል። ስለዚህም ኢትዮጵያ መስፈርቱን አታሟላም የሚለው የአሜሪካ መንግስት ምክንያት ምን ያህል ተጨባጭ እንደሆነና በዜጎች ላይ የሚያደርሰውን ተጽዕኖ መገምገም ያስፈልጋል።
እንዲሁም የዘገባው ክፍል የፕሬዝዳንት ትራምፕ አስተዳደር የነበረውን የስደት ፖሊሲና አሁን ባለው ውሳኔ መካከል ግንኙነት እንዳለ ይጠቁማል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በርካታ ሀገራት ዜጎች ከቲፒኤስ ተጠቃሚነት እንዲነሱ መደረጋቸውን ዘገባው ያስታውሳል። አሁን የደረሰውን ውሳኔ ከዚሁ መስመር ጋር የተያያዘ እንደሆነ የሚጠቁሙ አስተያየቶች አሉ። የውሳኔው ተጽዕኖና የሚያስከትለው ውጤት። ይህ ውሳኔ በሺዎች ለሚቆጠሩ ኢትዮጵያውያን ሕይወት ውስጥ ትልቅ ለውጥ ያመጣል። የቲፒኤስ ጥበቃቸውን ያጡ ግለሰቦች አሁን በአሜሪካ ውስጥ ህጋዊ የመኖሪያ ወይም የስራ ፈቃድ ሳይኖራቸው ሊቀሩ ነው። ይህ ደግሞ በርካታ ችግር ያስከትላል። በመጀመሪያ ደረጃ የስራ ፈቃዳቸው ተሰርዟል ማለት ነው። ይህም ማለት ህጋዊ በሆነ መንገድ ይሰሩበት የነበረውን ስራ ሊያጡ ይችላሉ። ስራ ሲያጡም የገቢ ምንጫቸው ይዘጋል። ይህም ራሱንም ሆነ ቤተሰቡን ከመደገፍ ያግዳቸዋል። የኢኮኖሚ አለመረጋጋት፣ የመኖሪያ ቤት እጦትና ሌሎች ማህበራዊ ችግሮች ሊከሰቱ ይችላሉ። ሁለተኛ፣ ከሀገር የመባረር ወይም ዲፖርቴሽን ስጋት ይጋረጥባቸዋል። ጥበቃው ተቋርጦ በሌላ ህጋዊ የኢሚግሬሽን ሁኔታ ካልተመዘገቡ አሁን ህገወጥ ሰፋሪዎች ተብለው ሊፈረጁና ከአሜሪካ ሊባረሩ ይችላሉ። ይህ ደግሞ በብዙዎች ዘንድ ከፍተኛ የሆነ ጭንቀት፣ ፍርሃትና አለመረጋጋት ይፈጥራል። ከዚህ በተጨማሪ የትራምፕ አስተዳደር በሀገሪቱ ውስጥ ያሉ ህገወጥ ስደተኞችን በጅምላ ማስወጣት ብቻ ሳይሆን ህጋዊ የመኖሪያና የስራ ፍቃድ ያላቸውን ሰዎች ሰነዶች ጭምር እንዲመረምር አስታውቋል። ይህ አጠቃላይ የስደት ፖሊሲ ለውጥ የቲፒኤስ ተጠቃሚ የነበሩ ኢትዮጵያውያንና ሌሎችም ሁኔታውን ይበልጥ አሳሳቢ ያደርገዋል። ሌሎች ሀገራት ዜጎችም ከዚህ ቀደም ቲፒኤስ ተነስተውባቸዋል። ለምሳሌ የሄይቲ፣ የሶማሊያ፣ የቬንዙዌላ ተጠቃሚዎች ጥበቃቸው ተቋርጦ የነበረ ሲሆን አሁን ደግሞ ኢትዮጵያውያን ተጨምረዋል። ይህ የሚያሳየው የትራምፕ አስተዳደር ወይም ተመሳሳይ ፖሊሲ የሚከተሉ ከጊዜ ወደ ጊዜ ጥብቅ የኢሚግሬሽን አቋም እየወሰዱ መሆኑን ነው። ይህ ውሳኔ የሚያስከትለው ተጽዕኖ በአካል ለሚጎዱት ኢትዮጵያውያን ብቻ ሳይሆን በአሜሪካ የሚኖሩ ቤተሰቦቻቸው፣ አሰሪዎቻቸውና መላው የኢትዮጵያውያን ማህበረሰብ ላይም ጭምር ነው። ታዲያ በዚህ አስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያን ምን ማድረግ ይችላሉ? የመጀመሪያውና በጣም አስፈላጊው እርምጃ ብቃት ካላቸው የኢሚግሬሽን ጠበቆች ወይም የህግ አማካሪዎች ጋር በመነጋገር የራሳቸውን ሁኔታ መገምገም ነው። ቲፒኤስ ከተቋረጠ በኋላ ሌሎች የጥበቃ ወይም የመቆያ መብቶች ማለትም እንደ አሳይለም፣ የስራ ቪዛ፣ የቤተሰብ ድጋፍ ወዘተ ለማግኘት የሚያስችላቸው አማራጮች ሊኖሩ ይችላሉ። በጣም አስፈላጊው ነገር ወዲያውኑ ህጋዊ አማካሪ ሳያገኙ የውሳኔውን ማስታወቂያ ተከትሎ ምንም አይነት እርምጃ ከመውሰድ መቆጠብ ነው። አንዳንድ ሰዎች በራሳቸው መረጃ ተነስተው የተሳሳተ ውሳኔ ሊወስኑ ይችላሉ። በተጨማሪም የኢትዮጵያ ማህበረሰብ አቀፍ ድርጅቶችና የሰብአዊ መብት ተሟጋቾች ለተጎዱት ወገኖች ድጋፍ ለማድረግ እየሰሩ ሊሆን ይችላል። ከነዚህም ጋር በመተባበር መረጃ ማግኘትና የጋራ ድጋፍ ማጠናከር ይቻላል። በአጠቃላይ ይህ ውሳኔ በኢትዮጵያና በአሜሪካ የኢሚግሬሽን ፖሊሲ ላይ ትልቅ ውይይት የሚቀሰቅስ ነው። የሰብአዊ መብቶች፣ የኢኮኖሚ ተጽዕኖዎችና የሀገራዊ ደህንነት ጉዳዮች በዚህ ውሳኔ ዙሪያ የተለያዩ አስተያየቶች እንዲኖሩ ያደርጋል። በማጠቃለያም የአሜሪካ መንግስት ለኢትዮጵያውያን የሰጠው ጊዜያዊ የህግ ጥበቃ ወይም ቲፒኤስ ማቋረጥ በሺዎች የሚቆጠሩ ኢትዮጵያውያን ላይ ከፍተኛ ስጋት የፈጠረ ውሳኔ ነው። የቲፒኤስ ምንነት፣ ለምን እንደተሰጠ፣ አሁን ለምን እንደተቋረጠና የሚያስከትለውን ተጽዕኖ በጥልቀት ለማስረዳት ሞክረናል። ይህ ሁኔታ የሚያሳየው የኢሚግሬሽን ፖሊሲዎች ምን ያህል ተለዋዋጭ እንደሆኑና በሰዎች ህይወት ላይ ምን ያህል ተጽዕኖ ሊፈጥሩ እንደሚችሉ ነው። ለተጎዱት ኢትዮጵያውያን ሁሉ የህግ አማካሪ ማግኘቱ እጅግ ወሳኝ መሆኑን እናሳስባለን። ይህ ዘገባ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ሼር በማድረግና ለወዳጆቻችሁ በማጋራት ድጋፋችሁን እንድትገልጹልን እንጠይቃለን። እንዲሁም ስለዚህ ጉዳይ የራሳችሁን አስተያየት ከወዲሁ ኮሜንት ላይ አስቀምጡልን። ኢትዮ አዲስ ዴይሊንም ሰብስክራይብ በማድረግ ተከታታይ መረጃዎችን እንድትከታተሉ እንጋብዛለን። በቀጣይ ፕሮግራማችን እስከምንገናኝ ድረስ ጤና ይስጥልን።